ሰላም ውድ የአሚጎ ሚዲያ ተከታታዮች፣ የቅዳሜ ጠዋት አጫጭር ስፖርታዊ ዜናዎችን ይዤላችሁ ቀርባለሁ። ወደ ዜናው መጀመሪያ የምናየው ማንቸስተር ዩናይትድን የተመለከቱ ዜናዎች ነው። አሰልጣኝ ሩበን አሞሪም እሁድ ከአርሰናል ጋር ከሚደረገው ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥተዋል። እሁድ መሸነፍ የለብንም፣ ቡድናችን በትላንቱ ጨዋታ በመጨረሻዎቹ 20 ደቂቃዎች እጅግ ተዳክሞ ነበር። ሆኖም ይህን ከዚያ ድካም ስሜት ልናገግም ይገባል ሲሉ ተናግረዋል። ይህንን ማድረግ ካልቻልን ግን እሁድ በከባድ ሁኔታ የምንቀጣ ይሆናል። ባሉን ተጫዋቾች ጨዋታን ለማሸነፍ መሞከር ይኖርብናል። ትልቁ ችግራችን ምርጥ ተጫዋቾቻችን በጉዳት አለመኖራቸው ነው ሲል አክሎበታል። አሁን ላይ ሰዎች ተጫዋቾችን ለምን ከጨዋታ ጨዋታ እንደምንቀያየር የተረዱ ይመስላል። እንደኔ ሐሳብ ዩሮፓ ሊግ ከሻምፒዮንስ ሊግ በበለጠ ከባድ ውድድር ነው ሲሉም ተናግረዋል። የጨዋታዎቹን ክብደት እያወዳደርኩ ሳይሆን ሐሙስ ተጫውተክ ቅዳሜና እሁድ ወደ ሊግ መርሃ ግብር መመለስ ማለት እጅግ ፈታኝ ነው ያሉ አለቃ አሞሪም እሁድ ማሸነፍ አለብን፣ የዚህ ውድድር ዓመትን እንደምንም ካለፍን በኋላ ለሁሉ ነገር ዝግጁ እንሆናለን ሲሉ ተናግረዋል። የትኛውም ተጫዋች በእሁዱ ጨዋታ የመሰለፍ ዕድል ሊኖረው ይችላል። ልምምዳቸውን በተገቢ ሁኔታ ካከናወኑ ሁሉም የመሰለፍ ዕድል እንደሚኖራቸው አስባለሁ ሲሉ ተናግረዋል። የኮቢ ሜይኖ እቅድ የማንቸስተር ዩናይትድን ኮንትራት እድሳት ገሸሽ በማድረግ ሌሎች አማራጮችን መመልከት ነው ሲል ጋርዲያን ስፖርት ዘግቧል። የኮቢ ሜይኖ ወኪሎች ተጫዋቹ ለቡድኑ ከሚሰጠው ግልጋሎት አንጻር ተመሳጣኝ የሆነ ክፍያ እንዲከፈል ይፈልጋሉ። ማንቸስተር ዩናይትድ ለተጫዋቹ 70 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ለድርድር ክፍት ነው። ምንም እንኳን ረዘም ያሉ ውይይቶች ተደርገው ከስምምነት ለመድረስ ባይቻልም ተጫዋቹ ግን ከማንቸስተር ዩናይትድ ቤት ውሉን እንዲያራዝም አሁንም ድረስ በራስ መተማመን አለ። ዘገባው የጋርዲያን ስፖርት ነው። በሌላ ዜናም በአማድ ዲያሎ ጉዳት ዙሪያ ጥሩ ዜና ተሰምቷል። ሩበን አሞሪም በዛሬው መግለጫው ላይ እንዳለው ከሆነ አማድ ዲያሎ የውድድር ዓመቱ ከመጠናቀቁ በፊት ወደ ሜዳ የመመለስ ዕድል አለው ሲል ተናግሯል። በመቀጠል ደግሞ መጫወት እፈልጋለሁ ሲል ብራዚላዊው የማንቸስተር ዩናይትድ አማካኝ ካርሎስ ካዜሜሮ በሰጠው አስተያየት አሁንም ቢሆን ተጨማሪ መጫወቻ ደቂቃዎች እንደሚፈልግ ገልጿል። መጫወት እፈልጋለሁ፣ ሆኖም ሁልጊዜ እንደምለው ለአሰልጣኛችን፣ ለውሳኔዎቹ እንዲሁም ለዚህ ክለብ ትልቅ ክብር አለኝ። በየቀኑ ወደ ኦልትራፎርድም ሆነ ካሪንግተን ስሄድ የተቻለኝን ሁሉ ለማድረግ እሞክራለሁ። ስለ ቀጣዩ የውድድር ዓመት ለመነጋገር ተገቢው ጊዜ ላይ ነን ብዬ አላስብም። ነገር ግን የአንድ ተጨማሪ ዓመት ኮንትራት አለኝና ይሄ አንዱ አማራጭ ነው ሲል ተናግሯል። እሁድ ከአርሰናል ጋር ወሳኝ ጨዋታ አለብን። እኔም እስካሁን ድረስ ያለኝን ሁሉ ለመስጠት ዝግጁ ነኝ። ለጆሹዋ ዚርክዚ እጅግ ደስተኛ ነኝ። እሱ ጎሎችን እያስቆጠረ እንደሚቀጥል ተስፋ አደርጋለሁ። ይሄ ለኛ ትልቅ ጥቅም አለው ሲል ካርሎስ ካዜሜሮ ይናገራል። ጆሹዋ ዚርክዚ እጅግ ድንቅ ተጫዋች ነው። እርሱ ትክክለኛ 9 ቁጥር አይደለም፣ ሆኖም በዛ ቦታ ወደ ክንፍ እያመራ መጫወት የሚችል ተጫዋች ነው። እርሱን ይበልጥ የ10 ቁጥር ቦታ ምቾት ይሰጠዋል። እርሱ ለዚህ ቡድን ትልቅ ነገር የማበርከት አቅም አለው ሲል ንግግሩን አጠቃሉታል። በመቀጠልም አርሰናልን የተመለከቱ ዜናዎችን እናቀርባለን። በፕሪሚየር ሊጉ ቢያንስ 5 ጊዜ ከማንቸስተር ዩናይትድ ጋር የገጠሙት አሰልጣኙ አርቴታ 70% የማሸነፍ ንጻር ያለው ሲል በስራት ስፖርት ዘግቧል። አርሰናል ከዩናይትድ ባደረጋቸው ያለፉ 10 የእንግሊዝ ፕሪሚየር ሊግ ጨዋታዎች 7ቱን አሸንፏል። አንድ ጊዜ አቻ ሲወጡ ማንቸስተር ዩናይትድ ባለፉት 10 ጨዋታዎች አርሰናልን ማሸነፍ የቻሉት 2 ጊዜ ብቻ ነው። በተጨማሪም መድፈኞቹ አርሰናሎች ያለፉትን ተከታታይ 4 የፕሪሚየር ሊግ ጨዋታዎች ዩናይትድን በአሳማኝ ሁኔታ አሸንፈዋል። እናም እሁድ ጨዋታ የሚያሸንፉ ከሆነ ተከታታይ 5 የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድን የሚረቱ ይሆናል። በመቀጠል ደግሞ አጫጭር የሆኑ ስፖርታዊ ዜናዎችን አቀርባለሁ። የፓሪስ ሰን ዠርሜው አሰልጣኝ የሆኑት ሉዊስ ኤንሪኬ አጠር ያለ ቃለ መጠይቅ አድርገው ነበር። በቃለ መጠይቁም ሰዓት ጠያቂው ሊቨርፑል በሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ አሸንፎ ወድቆ አያውቅም ሲላቸው እሳቸውም አከል አድርገው እንደዛ ከሆነ ይህ ለመጀመሪያ ጊዜ ይሆናል ሲሉ ተናግረዋል።